የተናገርነውን አያዩብንም፣ አይሰሙብንም፣ አያሳውስም ብለው ስለሚያስቡ ነው። እና እኔ አማራ፣ ጉራጌ፣ ሀዲያ፣ ከምባታ፣ አፋር፣ ሶማሌ በአጠቃላይ በኢትዮጵያ መኖር አለባት ብሎ የሚያስብ ነገድ አሁን መሰለፍ ያለበት ከፋኖ ጋራ ይሄ ያመጣው የቀሰቀሰው ጦርነቱ እሱና እሱ መሰሎቹ ከነካቢኖቹ ወደ ጦርነቱ ይግባ። የአማራ ልጅ በአሁን ላይ የድንበር ጥያቄ የለው። የአማራ ልጅ የወደብ ጥያቄ የለው። የአማራ ጥያቄ የህልውና ጥያቄ። ህልውናውን ከህልውና ትግሉ ሊያዛንፍ የመጣን ማንኛውን ፕሮፓጋንዳ ሞራካላዊ እንቅስቃሴ አጥቆ ማውገዝ መውጋት አለበት እንጂ ልቡ ሊሸበርክ አይገባም ብዬ ነው ማስበው። የማ ለኛ እንደኛ አመለካከት አሁን የጀመረው ትንኮሳ ድመት ሞቷን ስታበዛ ሩጫ ዘላ ታሸታለች የድመት አፍንጫ ይላሉ ከበደ ሚካኤል በእውቀትና ብልታ መጽሐፋቸው። ይሄ አሁን ሞቱን ነው የፈለገ እስካሁን ዝም ሲለው ሊሞት ነውና ወደዚያው አሟሟቱን ማፋጠን ፋኖ ከብልጽግና ጋር የተባበረን ፖሊስ አማራ ፖሊስ የተባበረን መከላከያ የተባበረን ሚሊሻ የተባበረን ልዩ ኃይል የሚባለውን አስጠንቅቆ አስተምሮ ካገዛዙ ነፃ ወጥቶ ከፋኖ ጋር እንዲቀላቀል ጥሪ ማድረግ መቻል አለባቸው፣ ማደረጀት አለባቸው። አሁን ጦርነት ወተኛ ከመጣ ላይ አማራ ስሩ ይነቀላል። ስለዚህ ካሁን በኋላ ማድረግ ያለባቸው ሁለቱ ኃይሎች ከገጠሙልን እስበሳቸው ገጠሙ አማራ ከጃጁ መውጣት የለበት። እነሱ ከገጠሙ ይፋለሱ በየት በኩል እንደሚፈልጡ። ከዚያ በኋላ ደግሞ አንደኛው ማሸነፍ አይቀርም። ሁለት ኃይል ገጥሞ አንደኛው ያሸንፋል። ሲያሸንፍ ግን ተዳክሞ ነው። ያን የተዳከመ ኃይል አማራ ገጥሞ ብቻውን ያሸንፋል። እንዲህ ያለ ስልት መጠቀም መቻል አለበት እንጂ አሁን የየትኛውም ኃይል አጋር ሆኖ ከህዋትም ከብልጽግና አጋር ሊሆን አይገባው። ሊሆን ከተገባው ወልቃይት በኩል ይሻነፋል። አስመራ መንግስት የኢሳያስ መንግስት ፈቃደኛ ከሆነ በዚያ በኩል ፋኖን ማስታጠቅ ማደራጀት እና ወልቃይትን መጠበቅ በሚያስችል መልኩ ከሱ ጋር ሊሰራ ይችላል። ከህዋትና ከዚህኛው ጋር ግን በምንም ታምር ሁለቱም የአማራ ጥራቶች ናቸው። ደም ተቃቡት ወገኖቹ ጋራ ኢትዮጵያኖች በአሁኑ ጊዜ ባንድ ይቆማሉ ብዬ አላስብም። ባንድ ከቆሙ መቆም ያለባቸው ከፋኖ ጋር እና ፋኖ ኢትዮጵያን አይጠላም፣ ግን ኢትዮጵያ እኩል እንኑርባት ነው የሚለው። በዚያ መሰረት ከፋኖ ጋር ከቆሙ የተባለው ነገር ቀላል ይሆናል። ምክንያቱም ኃይል አለ፣ ተደራጅቷል፣ አገዛዙን እየተደራደረ ነው። መገዳደር ብቻ ሳይሆን ቦታውን አሳጥቶ ስልጣኑን አሳጥቶ በርካታውን የአማራ ክልል እያስተዳደረ ነው። ስለዚህ ይህን ኃይል ጋር መቆም ሌላ ኃይል መፍጠር አይደለም። ፋኖን በሁለንተናዊ መልኩ በሐሳብ፣ በገንዘብ፣ በመረጃ፣ በእውቀት ፋኖን መርዳት። ፋኖ ከተረዳ ኢትዮጵያ ትድናለች። ያለዚያ አሁን ኢትዮጵያዊነት የሚባለው ኃይል ተዘመተበት። ያው ማን ነበር? ኢትዮጵያዊ ነበር፣ አማራው ነበር። ሌላ አጠፋ ነው። ቋንቋው እንዲጠፋ ተደረገ። ሃይማኖቱ ይኸው የምታየው ነው። በየቀኑ ኦርቶዶክስ ተከታይ የተባለው እየታረደ ነው። ምክንያቱም የኢትዮጵያ ኦርቶዶክስ ቤተክርስቲያን ስሟ ኢትዮጵያዊ ነው፣ ለአንድነት ነው። ሃይማኖት ጓሳ የለውም፣ ቋንቋ የለውም፣ እምነት ብቻ ነበር። ያንን የአማራ ነው ብለው ወረዱበት። ይሄው እየገደሉት ነው፣ እየጨፈጨፉት ነው። በዚህ ጊዜ ያልጮኸ ኢትዮጵያውያን የሚል ሰው አሰማም አይመጣም እያላስብ እና እኔ መዳኛው አሁን በኔ እምነት በኔ አረዳድ እስካሁን በተጮክለት ፋኖ ነው። ፋኖን የረዳ የደገፈ ያሸንፋል፣ ኢትዮጵያ ትኖራለች ብዬ አስባለሁ። እዚያ የተረፈ ግን አሁን የምታየው ጤና ይስጥልን የተከበራችሁ የብሬዲዮ ቤተሰቦችና አድማጮች፣ በወቅታዊ ጉዳይ እንድንወያይ እንደወትሮ ሁሉ አቶ ተክሌ ሻውን ጋብዘናል። አቶ ተክሌ ሻው እንግዲህ ሞሮሽ ወገኔን ከማቋቋም ጀምሮ ወደ ኢትዮጵያ ሬዲዮ ጣቢያ ሾርት ዌቭ የአማራ ሕዝብ ጋር ለመድረስ ሬዲዮ ጣቢያ ጭምር በማቋቋም በአማራ ሕዝብ ላይ እየደረሱ ያሉ ጥቃቶች ወደፊት በምን ደረጃ አማራ ራሱን መከላከል እንዳለበት ደጋግሞ ሲያሳስቡ ከነበሩ መካከል ናቸው። በአማራ ሕዝብ ላይ ዛሬም ድረስ ያልተቋረጠው ማንነት ተኮርና ሃይማኖት ተኮር ጥቃቶችን በተመለከተም በጊዜ ውስጥ የተፈጸሙ ከትላንት እስከ ዛሬ ድረስ ሲፈጸሙ የነበሩ ጉዳዮችንም በምጽአተ አማራ በመጽሐፍ መልክ እንዲሰነዱ ለተለያዩ ዓለም አቀፍ ተቋማት እንዲደርሱ በማድረግ ትልቅ ሚና ተጫውተዋል። እንግዲህ ከፕሮፌሰር አስራት በኋላ አማራ ብሎ በአደባባይ እንቅስቃሴ ማድረግና መታገል ብዙ ትችት በሚያስከትልበት ብዙ ጎታች በነበረበት ወቅት ሁሉ በተለይም በዚህ በውጭ ሀገር በግልጽ ሞሮሽ ወገኔን በማቋቋም ትልቅ ሚና ትልቅ አስተዋጽኦ አድርገዋል። እንግዲህ ጋሽ ተክሌ ባላቸው የታሪክ ጥናትና ረዳድ ጭምር የተለያዩ መጽሐፍትን ጭምር
በግላቸው አዘጋጅተዋል። የአማራ ህዝብ የህልውና እንቅስቃሴን በቅርብ ከሚከታተሉ ወገኖች መካከል ናቸው። ዛሬም እንደወትሮ ባለው ተጨባጭ ሁኔታ አንስተን እየተወያየን እንቆያለን። ጤና ይስጥልኝ ጋሽ ተክሌ፣ እንኳን በድጋሚ ተገናኘን። ያው እርስዎን እንኳን ማስተዋወቅ ይከብዳል፣ ግን ምናልባት አዲስ የሆኑ የህብር ሬዲዮ አድማጮች ካሉ ከማን ጋር ነው የምንወያየው የሚለውን እንዲያውቁ ለማለት ነው። ያው ራሴን እርስዎን ከማስተዋወቅ እኛን ማስተዋወቅ ይቀላልና ያው የህብር ሬዲዮ ቤተሰቦችም አድማጮችም ያውቁታል። እንኳን በድጋሚ ተገናኘን ጋሽ ተክሌ። እግዚአብሔር ይስጥልኝ ወንድሜ ሀብታሙ፣ እግዚአብሔር ይስጥ። እንኳን ተገናኘን። ለአንተም ለጓደኞችም ለህብር አድማጮች ከልብ አመሰግናለሁ። ደህና ነኝ፣ እግዚአብሔር ይመስገን፣ ክብሩ ይስፋ። ከልብ አመሰግናለሁ ጋሽ ተክሌ። እንግዲህ በተለይ የአማራ ህዝብ የህልውና ትግልን ተከትሎ ይሄ ጦርነት እንዴት እንደተጀመረ ደጋግመው እንግዲህ የረሳን የሚመስላቸው 4 ኪሎ ያሉ የአብይና ጓደኞቹ ኃይል እነሱ የቀጠሩት የማህበራዊ ሚዲያ ሰራዊት በአማራ ህዝብ ላይ ጦርነት ሲጀመር የአሰብ አጀንዳ አልነበረም፣ ሌሎች ጉዳዮች አልነበሩም። ብርሃኑ ጁላ በአደባባይ ጭምር አማራን ትጥቅ እናስፈታለን የሚለውን ጦርነት በይፋ በጀመሩበት ወቅት ህወሓት እንዴት ትጥቅ ሳይፈታ የሚል ጥያቄዎች ሲነሱም ከባድ መሳሪያ ጭምር ፈቷል። እነሱ አያስቸግረንም፣ የእነሱ ጋር ተስማምተናል፣ ስለዚህ እናንተ ናችሁ ትጥቅ መፍታት ያለባችሁ፣ እንደውም ልዩ ኃይል ከዛሬ ጀምሮ ፈርሷል፣ ሌሎች ልዩ ኃይሎችም ይፈርሳሉ የሚል ነበርና በተጨባጭ እንግዲህ ከ2 ዓመት በላይ የዘለቀውን በአማራ ህዝብ ላይ የተከፈተው ጦርነት ዋና ዓላማን አብይና ጓደኞቹ ለምንድን ነው የአማራ ህዝብ የረሳ የመሰላቸውና አሁን እነሱ የሀገር ተቆርቋሪ፣ እነሱ ድንበር አስከባሪ፣ እነሱ ወደብ አስመላሽ ሆነው አማራን ደግሞ ከያዘው አጀንዳ ከህልውና ትግሉ ወደኋላ እንዲል ቅስቀሳ እያደረጉ ነውና በተጨባጭ ይህን ጉዳይ እንዴት ነው እርስዎ የሚገመግሙት? አመሰግናለሁኝ። እኔ የማየው ዙሮ አየነው። አሁን እነሱ ወደብ እናስመጣለን፣ ኤርትራ ሊወለን ነው የሚሉት ኤርትራ ሊወራቸው ፈልጎ ሳይሆን የወደብ ጥያቄም አሁን በኢትዮጵያ ነባራዊ ሁኔታ ላይ አንገብጋቢ ሆኖ ሳይሆን የሰጡት ራሳቸው ናቸው። ሰጪዎቹ እነማን እንደሆኑ ይታወቃል። እና አማራ ሀገር ሲባል፣ ቀይ ባህር ሲባል፣ አንድነት ሲባል ሆዱ ይንቦጨቦጫል። ስለዚህ በሶማሊያ በኩል የተነሳብንን እንቅስቃሴ፣ በአፋር በኩል የተነሳብንን፣ በትግሬ በኩል ፋኖ የሚያደርገውን፣ በኦሮሚያም እነሱ ሸኔ ይሉታል፣ እነኞቹ ደግሞ የኦነግ ሰራዊት ናቸው ይላሉ። የእንቅስቃሴ የአብይን አገዛዝ የስለላ መዋቅሩን በታትኖ ወታደራዊ ኃይሉን በታትኖ አሽመድምዶ የኢኮኖሚው ችግር ድቀት፣ የማህበራዊ ኑሮው ብስጭትና ውድቀት የአብይን መቀመጫ ወንበር እየነቀነቀ ስለሆነ ለዚያ ጊዜ መግዣ እናገኛለን ብለው አንድነት ሲባል ሻዕቢያ ወጋን ሲባል እንዳለፈው እንደ ወያኔ እንዳደረገው እሱ አማራም በለው እያለ መጥቶ የገደለውን ወታደር ሁሉ አማራ ገደልኩ እያለ ፎክሮ ሀገር አስገንጥሎ ሲጨረስ ደግሞ በሱም ሲዞርበት አንድነት ሲል የአማራ ወጣት ብቻ ሳይሆን ተባሮ የነበረው ወታደርም ገብቶላቸው ሻዕቢያን እንዳሰነፈሱ ይታወቃል። ዛሬም እንደዚያ ይታደልልኛል መስሎት ነው። ያ ትናንትና ነው። 30 ዓመት በፊት የነቃ አማራ ትውልድ ሳይፈጠር ኢህአዴግ ብልጽግና በአማራ ላይ እያደረሰ ያለውን ክፋት፣ መሳደድ፣ ዛሬ አርሲ ላይ የተፈጠረውን ግድያ ስትመለከት፣ ዛሬ ወለጋ ላይ፣ ዛሬ ጎንደር ላይ፣ ወሎ ላይ፣ ጎጃም ላይ፣ ሸዋ ላይ የሚያልቀውን ስትመለከት፣ የቤታችን ቤተክርስቲያኖቻችን አማዳት ገዳማ ሲደፈሩ ያየ አማራ በዝባዥ ነው፣ አማራ ጨቋይ ነው፣ አማራ አጥፊ ነው እያለ አማራና ኢትዮጵያን ሊያጠፋ የተሰለፈ ኃይል ዛሬ አንድ እያየ እየሰማ ያደገ ወጣት ይህንን ቢጮህ የዝሆን ጆሮ ስጠኝ የሚለው እንጂ የአማራ ወጣት የሚሰድመው አይመስለኝ። እንዲያውም በተቃራኒው እንደኔ አሁን ለአማራም ሆነ ለኢትዮጵያ ከሁለቱ ሌንጮች ንግግር አብይ እየሰራው ካለው አሰራር ዛሬ ታየዋለህ። ኦሮሚያ ክልል ለሽግግር መንግስቱ ለዚህ ለብሔራዊ ምክክሩ ከቀረቡት ጥያቄዎች እንደምታስታውሰው ድሬዳዋን እንዋጣት፣ ሐረርን እናጥዋት፣ አዲስ አበባን እንዋጥ፣ ሶማሌን እንዋጥ የሚል አዲስ ሀገር ለመወለድ የተደረገ አጀንዳ እንደቀረበ እናውቃለን። ሁለቱ ሌንጮችም እኛ ከኢትዮጵያ ጋር የሚያገናኘን ምንም ነገር የለም መገንጠል አለብን ብላ
ብለዋል። ይህንን የዛሬ 78 ዓመት በፊት ለንደን ላይ ወስነዋል። ኦሮሚያ የምትባል ሀገር ለመፍጠር ኢትዮጵያ መፍረስ አለባት ብለውናል። በተመሳሳይ ሁኔታ ጀዋር ባሳለፈው ያለንበት ሁኔታና የቀጣው ትግል ምዕራፍ በሚለው ሰነዱ ኦሮሚያን ለማዋለድ ጥረት እያደረጉ እንደሆነ ነግሮናል። ያገኙትን ድል ነግሮናል። ስለዚህ ለዚያ እውን ለማድረግ እየተውተረተረ ነው አብይና ይህንን ሀቅ እያየ የአማራ ወጣት ይህንን እያየ አማራ ምሁር ነኝ የሚል ራሱን የሚያሞኝ ለአብይ ጆሮ የሚሰጥ ሰው ካለ ትናንት አርሲ ላይ ያለቁ ኦርቶዶክሳውያንና አማራዎች ትናንትና ጎጃም ላይ የተገደለች ፋኒት ባለሟሴን ጡቷን ቆርጦ እርቃኗን በላይ የጣላት ወሎ ላይ ትዕግስት ወዳጆን ወለጋ ላይ አይሻ መሐመድ አገዳደል ያወቀ የሰማ አማራ ለአብይ ጥሪ ጆሮ ከሰጠ እውነትም አማራ ልጅ አልወለደም ማለት። ስለዚህ ለኛ በአሁኑ ጊዜ ኢትዮጵያን የሚያፈርስና አማራን የሚያጠፋ ይህ የኦሮሞማ አገዛዝ ነው። የኦሮሞማ አገዛዝን ለመጣል ከየትኛውም ኃይል ጋር መተባበር የአማራ ግዴታው ነው። መጀመሪያ ጠላታችን አሁን ኢትዮጵያን እያፈረሰ ያለው አፍርሷታልም አማራን እያጠፋ ያለው በአማራ ላይ ከ2 ዓመት በላይ የበለጠ የረዘመ ጊዜ ድሮን እያፈረሰ እንደ በረዶ እያወረደ በጎጃም በጎንደር በወሎ በሸዋ ላይ በአማራ ላይ በትምህርት ቤቶች ላይ በክሊኒኮች ላይ በሆስፒታሎች ላይ በአጠቃላይ ውድመት የፈጠረ ወራሪ ኃይል ሰፋሪ ለዚህ በኢትዮጵያዊነት ስሜት የሚተባበር የሚሰማ አማራ ብቻ አይደለም የሚሰማ ጉራጌ፣ ሀዲያ፣ ከምባታ፣ ወላይታ፣ አፋር፣ ሲዳማ ካለ እሱ ማንነቱን ረስቷል። ከአጥፉ ጋር የሚተባበር ነውና እኔ ይሄ የአሁኑ ዘመቻ ስብሰባ ድረሱልኝ፣ አድኑኝ፣ በወንበር የጠብቁኝ የሚል ነው እንጂ ኢትዮጵያን አድናታለሁ ለአማራ መልስ እሰጣለሁ የሚል ስላልሆነ አብይን በተገኘው አጋጣሚ ጠላትክን ውሃ ሲወስደው ምራቅ ጨምርበት ይላሉ ዘመዶቻችን። ለዚህ አብይን የሚነቀንቅ ጠላት ሲመጣ ለዚያ ድጋፍ መስጠት እንጂ ከአብይ ጋር መሰለፍ እንዲያው የሚያሳፍርም የሚያሳዝንም ነው። እንዲያው በቀደም ሰማ ነበረ ብርሃኑ ጁላን እጅም አንሰጥም መማረክማ መሞት ነው ሲል ነው። የመጀመሪያ ምርኮን ያስተማረ ማን ሆኖ ነው? እሱ አሁን ስለ እጅ መስጠት ለአባቶቹ ያወራናል፣ ይሰማናል። እነዚህ ትናንት ምን ብለን ነበር? ምን ተናግረን ነበር? ህዝብ ምን ይለናል ብለው እሳይለላቸው ቢንቁን ነው። የተናገርነውን አያዩብንም፣ አይሰሙብንም፣ አያስታውስም ብለው ስለሚያስቡ ነው። እና እኔ አማራ፣ ጉራጌ፣ ሀዲያ፣ ከምባታ፣ አፋር፣ ሶማሌ በአጠቃላይ በኢትዮጵያ መኖር አለባት ብሎ የሚያስብ ነገድ አሁን መሰለፍ ያለበት ከፋኖ ጋራ ይሄ ያመጣ የቀሰቀሰው ጦርነቱ እሱና እሱ መሰሎቹ ከነካቢኖቹ ወደ ጦርነቱ ይግባ። የአማራ ልጅ በአሁን ላይ የድንበር ጥያቄ የለውም። የአማራ ልጅ የወደብ ጥያቄ የለውም። የአማራ ጥያቄ የህልውና ጥያቄ ህልውናውን ከህልውና ትግሉ ሊያዛንፍ የመጣን ማንኛውንም ፕሮፓጋንዳ ሞራ ከላይ እንቅስቃሴ አጥቆ ማውገዝ መውጋት አለበት እንጂ ልቡ ሊሸመርክ አይገባም ብዬ ነው የማስበው። ይሄማ ለኛ እንደኛ አመለካከት አሁን የጀመረው ትንኮሳ ድመት ሞቷን ስታበዛ ሩጫ ዘላ ታሸታለች የድመት አፍንጫ ይላሉ ከበደ ሚካኤል በእውቀትና ብልታ መጽሐፋቸው። ይሄ አሁን ሞቱን ነው የፈለገ እስካሁን ዝም ሲለው ሊሞት ነውና ወደዚያው አሟሟቱን ማፋጠና ያለብን ብዬ አስባለሁ። ወንድም ከልብ አመሰግናለሁ ጋሽ ተክሌ። እንግዲህ በተለይ ኦሮሞማ የሚለው አገላለጽ የኦሮሞ ህዝብን ያጠቃልላልና ትጠቀሙብን እየተባለ ስለሆነ እነሱ ናቸው እንግዲህ እነ ሽመልስ አብዲሳ ናቸው ይሄ አገዛዝ ኦሮሞማ ነው ያሉት። ዞሮ ዞሮ ግን የኦሮሞ ገዢ ኃይልን የኦሮሞ ብልጽግና ኦነግ ኃይልን ለመጥቀስ ቀደም ሲል ይሄ ቋንቋ ጥቅም ላይ ውል ነበር። ዞሮ ዞሮ ግን ይሄን አትበሉን ከተባለ ምናልባት የኦሮሞ ብልጽግና ፓርቲ ኦነግ ኃይል በሚል ሊተካም ይችላልና ሌላው በተለይ እንግዲህ ከህዋት ጋር የነበረውን ሂደት እንግዲህ የፕሪቶሪያ ስምምነት የተባለው እኛ ምንም የምናውቀው ነገር የለም። አደባባይ ላይ ተስማማን ያሉበት የመጨረሻ ስምምነት ላይ በአንድ ወር ውስጥ ህዋት ከባድ መሳሪያዎችን
ጭምር ይፈታል የሚል ነው። ያንን እንዳልተደረገ እየታወቀ ህወሓት ትጥቁን እንዳልተፈታ እየታወቀ ህወሓት ትጥቅ ፈቷልና አማራ ነው ትጥቅ መፍታት ያለበት፣ ልዩ ኃይልም የአማራ መፍረስ አለበት ብለው ልዩ ኃይሉን ጠመንጃ ካስፈረሱ በኋላ ሂዱና ደሴ ላይ ሪፖርት አድርጉ ብለው እንዴት እንደጨፈጨፏቸው የሚታወቅ ነው። እንግዲህ ከዛ በኋላ ነው አማራ ህዝብ ራሱን ለመከላከል ህልውናውን ለማስከበር እየተንቀሳቀሰ ያለውና እነሱ ሲወዱ ከህወሓት ጋር ስምምነት አድርገው በስምምነቱ በውይይቱ ላይ ጭምር ፕሪቶሪያ ከዛም በፊት አብይ አህመድ የካደው በፓርላማ ጭምር በጓዳ ያደርጋቸው የነበሩ አንዴ ጅቡቲ ከዛ በፊትም ታንዛኒያ አሩሻ ውስጥ ይደረጉ የነበሩ የጓዳ ስብሰባዎችና እንትኖች በኋላም ደግሞ በይፋ የታወቀው የፕሪቶሪያውና የኬንያው ስምምነት ላይ አማራ እንዳይገኝ ሲደረግ ነበርና አሁን ደግሞ ደግፉኝ ለህልውና ለማስከበር ነው ወያኔ ወረረኝ እየተባለ ደግሞ አዲስ መዝሙር ተጀምሯልና ትላንት ህወሓት በአፋር ውስጥ አብይ የሚረዳቸውና የትግራይ ሰላም ሰራዊት የሚባል ነጌታቸው ረዳን መልሶ ስልጣን ላይ ያስወጣል የተባለ ከኤርትራ ጋር የሚደረገውን ጦርነት ከአብይ ጎን ያግዛል የተባለው ኃይል ጋር ውጊያ የገጠሙበት ሂደት አለና ይሄንን ተጨባጭ ሁኔታ አማራ እንዴት ነው መገንዘብ ያለበት? እንዴት ነው ማየት ያለበት? እኔ አሁን ከቀርብ ጥያቄ ጋር የተያያዘ ነው። ይሄንን ስሙኝ። አብይ ከህወሓት ጋር ግንባር ገጥሞ እንግዲህ የህወሓት ዋና ተዋጊ አፈቀላጤያቸው የነበረው እንደምታውቁ ጌታቸው ረዳ ነው። የጦሩ መሪያቸው ጻድቃን እንደሆነ ይታወቃል። ቀደም ሲልም ጀምሮ በሽግግር ጊዜው የአገሪቱ መከላከያ ኃይል ኤታማዦር ሹም የነበረ ነው። በህወሓት ዘመንም በስዬ ስር ሆኖ ወታደሩን ይመራ የነበረ ጀነራል ሆኖ በረሃ መጥቶ የትግራይን ሲያዋጋ የነበረ ነው። ኋላም በጦርነቱ ጊዜ ማዋዩ እሱ ነው። ስለዚህ አብይ ከህወሓት ጋራ ጠቡ የስልጣን እንጂ የዓላማ ስላልሆነ ምን ያስባሉ እነሱ ደጋግመው እንግዲህ እኔ የኛውን ቃል አትጠቀም የሚለውን እኔ ለአንተ ለዩቱብ የማያገለግል ከሆነ በአንተ እገዛለሁ። በእኔ ግን አሁን የዚህ የኦነግና የብልጽግና ኦህዴድ ርዕዮተ ዓለማዊ መመሪያ ነው ኦሮሞማ። ስለዚህ ጠላቶቻችን በልካቸው መንገድ አለብን ብዬ ስለማመን በእኔ በግሌ እንደዚህ ያደርገዋለሁ። ለአንተ ግን በሚመች አድርግ። ስለዚህ እኔ ዳሁኑ ከእነሱ ጋር ጠብ የለውም። ጠቡ እንዳውም ምን ይላሉ በእነሱ እይታ በእኛ ህልም በእኛ አእምሮ ውስጥ ስለነ የነበረውን ኦሮሚያ የሚባል ሀገር እውን ያደረገልን ኢህአዴግ ብልጽግና ነው። ኢህአዴግ ነው። በብልጽግና ጊዜ ደግሞ አጋዡነነት ትናንት ያጠናቸውን አዲስ አበባን ድሬዳዋን ለመዋጥ እየተዘጋጀን አዲስ አበባ አካባቢ ያለውን ህዝብ ኦሮሞ እያደረግ ነው። ቢሮክራሲውን ኦሮሞ አድርገዋል ብለናል። ስለዚህ አገር የሰጠ ህወሓት ኢህአዴግ ነው ብለው ያምኑታል። በቋንቋችን እንድንጽፍ እንድናገር ያደረገን እሱ ነው። ጀዋርም እንዳለን ኦሮሞ ከተማ ያውቅም ነበር። በከተማ እንድንሰፍር ቢሮክራሲ እንዲሆን ቋንቋችን የጽሁፍ የመማሪያ እንዲሆን አድርጎልናል ብለው ያምናል። ይሄ ሁላ ከየት መጣ? በህወሓት ኢህአዴግ ላይ ተጠምጥመን ስለመጣን ብለው ነው የሚያስ በዚህ የተነሳ ነባር ጥላቻ የላቸው። ጥላቻቸው ስልጣን ይወስድብናል ከሚል ነው። ለዚህ አሁን አብይ በፕሪቶሪያው ስምምነት በጦርነቱ አማካይነት ስልጣኑን አረጋግጧል። በምን አረጋገጠ? ተዋጊዎቹ የነበሩት ፕሪቶሪያ ሄደው ኬንያ ሄደው መሪያችን እሱ ነው የመንግስት ተቀብለናል ብለው መጡ። እዚያ በኋላ ደግሞ የጊዜው ሽግግር መንግስት ሰብሳቢ ዳኛ የተባለው ጌታቸው ረዳ ጻድቃንን ይዞ ከውስጥ ከህወሓት ጋራ ህወሓቶች ትናንትና የነበረንን ኃይል ስልጣን አጣነ፣ በፕሪቶሪያው ስምምነት ተጎድተናል፣ እኛም መጀመሪያ ወልቃይት ጠገዴ መረከብ አለብን፣ ሻዕቢያ ነው ኤርትራ መንግስት ኢትዮጵያ ማውጣት አለብን እና ይህ ቢደረግልን በህገ መንግስቱ መሰረት ሀገራችን ይከበር የሚለው ቡድን አፈነገጠ፣ ወደ ነበረው አቋሙ ሄደ። ስለዚህ አሁን ይሄኛው ማፈንጡ በዓላማ ተጣልቶ ሳይሆን በስልጣን ስለሆነ አማራ እና ሌሎች ነገዶች ሁለቱ አገር አጥፊዎች ተባብረው ኢትዮጵያን በጎሳ ከፋፍለው አሁን ላለፉት 30 ምናምን ዓመታት ህዝባችን እስበሱ ያባሉ የድህነት ማቆጥ የከተቱ የኢትዮጵያ 1000 ኪሎ ሜትር ባለቤት የቀይ ባህር ምዕራባዊ ዳርቻ ባለቤት የነበረች ሀገር ያሳብ አገር የካዱ በፍርድ ሊጠየቁ የሚገባቸው ኢትዮጵያውያንና አማራን ሌሎች ኢትዮጵያውያን ምሎች ነገሮች ከሁሉም በላይ ጋምቤላዎችን፣ ጉራጌዎችን፣ ወላይታዎችን፣ ጋሞችን እና አማራ ላይ ከፍተኛ የሆነ የዘር ማጥፋት ወንጀል የፈጸሙ ቡድኖች ለፍርድ መቅረብ እንጂ ለስልጣን ድርድር መቅረብ የለባቸውም። ስለዚህ ይህንን እንደው ኢትዮጵያዊ ነኝ መቼም እኔ አሁን በወደ ላይ ኢትዮጵያ ለስዬ አላምንም። ለኢትዮጵያ የሚቆረቆርም ሰው ኃይል የለም። ሁሉም በየጎሳው ገብቷልና ስለዚህ እኔ ለዚህ ከሁሉም በላይ አማራው ይሄ ጥያቄ ይሄ ጦርነት ሲመጣ
ከማንም ጋር አይደለም ጦርነቱ የሚመጣው አሁን የተቀሰቀሰው ጦርነት ከገፋ ሊመጣ የሚችለው አማራ ላይ ቀጥሎ የሚመጣው ወልቃይት ላይ አሁን ኦሬዲ ራያን ይዘውታል የሚመጣው ወደ ቆቦ ነው የሚመጣው ሰሜንና ደቡብ ወሎ ነው የሚመጣው ወደ ጎንደር ላይ ነው ስለዚህ አውቆ ያውኑ ፋኖ ከየትኛው ደረጃ ላይ ተንቀሳቅሶ ባሁኑ ፈጣን የሆነ አንድነቱ እንኳን ባይፈጥር አንድ ወጣት እንኳን መፍጠር ባይፈጥር አሁን ባለው አደረጃጀት ላይ ተመስርቶ አንድ የሆነ እዝ ፈጥሮ ይህንን አጥፊ ኃይል ይህንን የኦህዴድ ብልጽግና አገዛዝ ለማስወገድ ከየትኛውም ኃይል ጋራ ይፈልግ በግንባር ይፈልግ በህብረት መሳሰው ገጥሞ ማስተንፈስ መቻል አለበት ታው በኋላ ይሄ ጦርነት በኤርትራና በአብይ አገዛዝ መካከል ብልጽግና የሚነሳ ጦርነት ጦር ሜዳ የሚሆነው ወደንም ጠላንም አማራ ክልል ስለዚህ ይሄ እንዲሆን መፈቀድ የለባቸው በዚያው ባለበት ጦሩን ማስቀረት መቻባቸው ለዚህ የመጀመሪያው እርምጃ መሆን ያለባቸው ጦሩ ወደ አሁን ጦርነት ወደ ግንባር ሄደ ወደሚባልበት ግንባር የሚሄደውን መዝጋት መቻል አለባቸው ከፍተኛ የሆነውን እንቅስቃሴ ማዳከም መቻል አለባቸው ከሁሉም በኋላ መተማመኛው ድሮን ነውና ድሮን ሊተኮስባቸው የሚችልባቸው ፎታዎች አይቶ አውቆ አስፈላጊ የሆነ ቅድመ ዝግጅት ማድረግ ይጠበቅበታል ያምናል እና ይሄ ጦርነት የአብይና የህወሓት የደብረጽዮን የስልጣን ጥያቄ ሁለቱም ጠላት አድርገው ያዙት አማራን አሁንም በጦርነቱ እንዲጎዳ የሚፈልጉት አማራን ነው ባለፈው ጊዜ ጎርተውታል ወረውታል አጥፍተውታል አሁንም በተቀራይ የቀረው ሊገሉ ነው የመጡ ስለዚህ በሁለቱ ኃይሎች መካከል አማራው የራሱን ኃይል ይዞ ከራሱ ሁሉና ጋር ሊቆም የሚችለው ኃይል ጋር ገጥሞ ይህን ኃይል መውጋት ነው ያለበት እና እኔ የማየው በዚያ መልክ ነው የጦርነት የህወሓትና የአብይ የስልጣን ጦርነት ሌላ ምንም ጥቅም የለውም ዋና ዓላማው ይሄ ብቻ ነው ጦርነቱ ደግሞ ቀደም ሲል ማይተነዋል የፕሪቶሪያ ስምምነት አልተሰረመም ስምምነቱ በራሱ አማራን ያገለለ ጉዳት የደረሰባቸውን የአማራንና የአፋርን ክልል ሳያጠቃልል ሳይመለከት ከዚያም ታስታውሳለህ መጀመሪያ ይሄዳ የተባለው ያደመቀ በሬው ነበረ እሱ ሄዳል ሄደለው ታያመጣም እንጂ እና ሁለተኛ የቀጠለው ይሄው የአማራ ክልል ምክትል ፕሬዝዳንት ነኝ የሚለው የነበረ ነው ማን ጌታቸው ምናምን የሚባል ሰውዬ እስካሁን ምንም ነገር አላለም እና ይደው በአጠቃላይ ኦነግና ኦህዴድና ህወሓት ተስማሙ መጡ እዚያ በኋላ ለራሳቸው ስልጣን ወደሚያመቸው መንገድ ያገመሙ እስካሁን ተግባር አላደረጉትም መፍታት ያለበት መሳሪያ እኮ አልፈታም ወያኔ 200,000 ወታደር አለው ያ ሰራዊት ከባድ መሳሪያውን ታንኩን መድፉን አልሰጠም ያስረከበ የተባለው እኮ በእንቅስቃሴ የተበላሸ የጎደለ ደከመን ጦሩ ትጥቁን አልፈታም 100,000 እንዳለ ነው ለዚያ በዚያ መሰረት እኔ ያሁኑ ጦርነት ሁለቱ የሚያመጡት ጦርነት ነውና በዚህ ሁለቱም ኃይሎች የትኛውም ኃይል ይቅናው የሚያጠፋው አማራን ከቀናው ደግሞ ሊቀናው የሚችለው አማራ ድጋፍ ሲሰጥ በዚህ መልክ ፋኖ ከብልጽግና ጋር የተባበረን ፖሊስ አማራ ፖሊስ የተባበረን መከላከያ የተባበረን ሚሊሻ የተባበረን ልዩ ኃይል የሚባለውን አስጠንቅቆ አስተምሮ ካገዛዙ ነፃ ወጥቶ ከፋኖ ጋር እንዲቀላቀል ጥሪ ማድረግ መቻል አለባቸው ማደረጀት አለባቸው አሁን ጦርነት ወተኛ ከመጣ ላይ አማራ ስሩ ይነቀላል ስለዚህ ከአሁን በኋላ ማድረግ ያለባቸው ሁለቱ ኃይሎች ከገጠሙልን እስበሳቸው ገጠሙ አማራ ከዚያጁ መውጣት የለበት እነሱ ከገጠሙ ይፋለሱ በየት በኩል እንደሚፈልጡ ከዚያ በኋላ ደግሞ አንደኛው ማሸነፍ አይቀርም ሁለት ኃይል ገጥሞ አንደኛው ያሸንፋል ሲያሸንፍ ግን ተዳክሞ ነው ያን የተዳከመ ኃይል አማራ ገጥሞ ብቻውን ያሸንፋል እንዲህ ያለ ስልት መጠቀም መቻል አለበት እንጂ አሁን የትኛውም ኃይል አጋር ሆኖ ከህወሓትም ከብልጽግና አጋር ሊሆን አይገባው ሊሆን ከተገባው ወልቃይት በኩል ይሻነፋል አስመራ መንግስት የኢሳያስ መንግስት ፈቃደኛ ከሆነ በዚያ በኩል ፋኖን ማስታጠቅ ማደራጀት እና ወልቃይትን መጠበቅ በሚያስችል መልኩ ከሱ ጋር ሊሰራ ይችላል ከህወሓትና ከዚህኛው ጋር ግን በምንም ታምር ሁለቱም የአማራ ጥራቶች ናቸው ደም ተጠቃሙት ወገኖቹ ጋራ ዳግመኛ ምንድነው ሊለሳለስ ለአንደኛው ሆት መቀመጥ ሊቆም አይገባም በያስባል ስለዚህ ያሁኑ በኔ እይታ ግንባር ፋኖ ሊፈጠር ካስፈለገ የሚገናኘውን በመሬት ክልል በወልቃይት በኩል ነው ለትጥቁም ለመሳሪያው ለመረጃውም አመቺ ነው ሱዳንን ተቆጣጥሯል ወፋኖ በዚያ በኩል ከሱ ጋር መደራደር ይቻላል አንዳንድ ሞኞች አሉ እንዴት ከሱ ጋር ዋገር ሊወጋም እነዚያን ስልብ ነው አመለካከቱ ስልብ ነው ጦርነት
ጦርነት ነው። ይህን ጦርነት እንዴት ድል አደርጋለሁ ነው እንጂ የሚባለው እንዲህ አድርጎ እንዲህ በሚለው ላይ አይሰራም ባይነኝና እኔ እማየው አሁን ባልኩት መንገድ ፋኖ ህዝቡን ማንቃት አለበት። ፋኖ አብይ ለሚያደርገው እንቅስቃሴ አማራ ጆሮ እንዳይሰጥ ማድረግ ነው። ለዚያ ሊሰጡ የሚችሉ ካለ ምላሳቸውን መቁረጥ አለበት እና ከዚያ በኋላ ደግሞ የራሱን ያህል አደረጅቶ ከማን ጋራ ብሰለፍ የሚለውን አካባቢውን ኃይሉን ሁኔታውን የሚያውቀው መሬት እነሱ ናቸውና እነሱ የራሳቸውን ኃይል አጠንክረው አብይን ቶሎ ከስልጣን ማስወገድ መቻል አለባቸው። ይሄ ጦርነት አብይን አውርዶ ማለቅ መቻል አለበት። አብይን ለፍርድ አቅርቦ ማለቅ አለበት። እንደዚህ ነው የማስበው። ወንድም ያው ከልብ አመሰግናለሁ ጋሽ ተክሌ። ያው ቀደም ሲል ያልኩት እንግዲህ እንደው እንደ ህዝብ እንዳይወሰድ ለማለት ነው እንጂ እኛ ሰዎች ሀሳባቸውን በነጻ መግለጽ ላይ ገደብ ልናበጅ አይደለም። ነገር ግን ከህዝብ ጋር ያያያዙት ስለሆነ በሌላ አጠቃቀም ቢሆን ለማለት ነው። ሌላው እንግዲህ አሁን ቀደም ሲል አንስተውታል። አማራ ህዝብ ላይ አብይ አህመድ ጦርነት ሲያውጅ አብሮ የተሰለፈ ባንዳ ሁሉ አሁን ደግሞ የአገር ተቆርቋሪና አገር ጥቃቱ ስትደረግ ህወሓትንም ሆነ ከኤርትራ ጋር የሚደረግ የአብይን ጦርነት መደገፍ አለብን የሚል ቅስቀሳ እንግዲህ የነ ተመስገን የናገኘው የነ ሁሴን አብዱ የሚሉትና ሌሎችም የነዚህ ጥቁር አማራ የሚባሉት የአማራ ህዝብን ክደው የአማራ ህዝብን ጭፍጨፋ ከአብይ ጎን ሆነው በአማራ ህዝብ ላይ እያስጨፈጨፉ ያሉ ባንዳዎች አሁን ደግሞ እነሱ የአገር ተቆርቋሪ ሆነው አርሶ አደሩን ለመቀስቀስ እየተደረገ ያለ ሙከራ አለ። በአገር ውስጥም በውጪም ይሄንኑ አጀንዳ የሚያራምዱ ሰዎች ተልእኮ ተሰጥቷቸው እስከ መምጣት የደረሱበት አለ። ከዚህ ቀደም ኤርትራ የነበረ ተስፋውን አለምነህ የሚባል ሳይቀር በቅርቡ ዋሽንግተን ዲሲና አካባቢው ይሄን ተልእኮ ይዞ መጥቶ የነሱ ባንዳዎችን በዲያስፖራ ያሉ እስከ መቀስቀስ አብረው እስከ መተባበር የደረሱበት ሂደት አለና የአማራ ህዝብን የህልውና ትግል ወደ ጎን አድርገው የአብይን ስልጣን ለማስቀጠል በጠላትነት አብረው የተሰለፉ ሰዎች ፋኖንም አሁን በዚህ ጉዳይ ላይ አቋሙን ይግለጽ እንዲህ በል እያሉ በተለያየ መንገድ ፋኖንም ለመከፋፈል እንቅስቃሴ እያደረጉ ስለሆነ ፋኖም ሆነ የአማራ ህዝብ ከነዚህ ኃይሎች የሚመጣ የአገር ቅስቀሳ እንዴት ነው ሊያየው የሚገባው? እዚህ ላይ ሎት አስተያየት ምንድን ነው? አዎ እኔ በስፋት አሁን የርኩበት መሰለኝ ፋኖ ከአማራ ህልውና ጥያቄ ውጭ ሊያፈገፍግ የሚያስችል ማንኛውንም አጀንዳ መቀበል የለም። አጀንዳው የአማራን ህልውና ማስጠበቅ ነው። የአማራ ህልውና ማስጠበቅ ስንል ለአማራ ህልውና ጥላቶቹ ማን ናቸው ብሎ መነሳት መጀመሪያ ህወሓት ነው። ቀጥሎ አሁን የምናየው የኦህዴድ ብልጽግና ነው። እነዚህ ኃይሎች በእርዳታ ተረዳጅ ከነዚህ ጋር ሊሰለፍ አይችልም። የህልውናው አጥፊ የአሁን ገዳው ናቸው። ከዚያ አኳያ ከዚህ ውጭ ማን አለ? እንዴት ይከፋፈላል? ህወሓት ነው አሁን ባለው ሁኔታ ከሶስት ተከፍሏል። በእኔ እይታ አንድ የነጌታቸውና የነጻድቃን ግሩፕ፣ ሌላው የታደሰ ወረደና የገብረ ሚካኤል ግሩፕ፣ ደብረጽዮን ገብረ ሚካኤል ግሩፕ፣ ሌላ ደግሞ እነዚህ ተደራጀን የሚሉት እነዚያ ከየትኛው እንደሆኑ አላውቅም። እነዚህ ቡድኖች ለአማራ ጥላት ናቸው። በአማራ ዘር ማጥፋት ላይ የምንከሳቸው የምንፋረዳቸው ናቸው። ከነዚህ ጋር ግንባር ሊፈጥር አይችልም በመሰረቱ። ከዚያ የተረፈ ቅድም ተናግሬ ያለውን ህወሓት ወይም የደብረጽዮን ግሩፕ ከኢሳያስ ጋር ግንባር መፍጠር አለመፍጠሩን ተጨባጭ መረጃ የለኝም፣ ግን እየተነገረ ነው። ከዚያ ጋር መጥቶ ወደ አማራ ክልል ተባብረን መተን ከኢሳያስ ጋር ተነስቶ ኢሳያስ ቡድን መጥቶ ወልቃይትን የሚገፍ የሚወር ከሆነ ወልቃይትን የሚያጸና ወልቃይት ጠገዴ የጎንደር አካል መሆኑን ያመነ ከሆነ ሻዕቢያ ከሱ ጋር መተባበር ይቻላል። እሱን ግን እውቅና ካልሰጠ ህወሓት ወደ ወልቃይት ጠገዴ መመለስ የለበትም ወይ መመለስ አለበት ብሎ ካመነ ዙሮ ያው ህወሓት ሆነ ማለት ነው። ወደ ድሮ ግንኙነታቸው ገብተዋል ማለት ነው። ይህንን ታክቲካዊ የሆነ ጥናት ማጣት አለባቸው፣ መለየት መቻል አለባቸው። በእኔ እይታ ወልቃይት ጠገዴን ሻዕቢያ የህወሓት ይሆናል የትግራይ ይሆናል ይላል ብዬ አላምንም። ባለፈው ጊዜ መጥቶ ቃል ከሰጠው ጋር ስታይ ለራሱም ህልውና ወደፊት ህወሓት እያደገ ከመጣ ወልቃይት ጠገዴን ከወሰደ ለሱም አስጊ ስለሚሆንበት ከሱዳን ጋር መውጫ መንገድ ስለሚያገኝ ከፍተኛ የሆነ ሀብት ስላለ ወልቃይት ጠገዴ ውስጥ ያንን ከያዘ ለኤርትራ አንድነት አደጋ ይፈጥርበታል። ይህን አይቶ እኔ ወልቃይት ጠገዴን ለህወሓት ይመለስ ይላል ብዬ አላምንም። ካላለ ለአማራ ህልውና ጥሩ በር ዘጋልን ማለት ነው። ከሱ ጋር መተባበር ይቻላል። ከዚያ የተረፈ ግን አሁን ጦርነት የተጀመረው እንዳየው በአፋር ክልል ነው። ለምን በአፋር ክልል ጀመሩ ብዬ ሳስብ ለእኔ የታየኝ እንደው ለእንትና ለጅቡቲ መስመር ቅርብ ስለሆነ ይህንን ዘግቶ የአብይን አገዛዝ እህል ውሃ አሳጥቶ ነዳጅ አሳጥቶ እጁ
እጁን እንዲሰጥ ለማድረግ የታሰበ ይመስለኝ። ስለዚህ ያሁኑ የሱም የቅድም ጥሩ ቋንቋ ሰጥታቸዋል። እኔ በአንተ በኩል ጥቁር አማራ ብላቸዋል። ለእኔ እንደው ባንዳ ተደጋግሞ ተነገረ። ሰው ገባውና ለመደውና ምንም አልመሰለው። ምን ቋንቋ እንደምንሰጥ አላውቅም። ለነዚህ አይነት ከሃዲዎች የእናት ነካሾች ለሆኑ ሰዎች እነዚህ አይነት ሰዎች የሚያርገፈግፉት አሁን ያልካል ቅድም የጠራሃልኝ ለዚህ መንግስት አማራው እንዲነሳ የሚያደርጉት የእነሱ ህልውና አጭር እንደሚሆን ስለሚረዱ የኢትዮጵያ አንድነት ብሔራዊ ጥቅም ተነካብን። ስለዚህ አማራው ቀደም ሲል ጠላት ሲመጣ አንድነት ይፈጥራል። ያልኞን ትቶ አሁንም ያን ትቶ ይምጣ የሚል ቅስቀሳ እንደሚያደርጉ ይገባኛል። ያ ግን ትናንት ቀረ። ትናንትና እንዲያሚያደርገው የውጭ ጠላት ሲመጣበት አሁን እኮ ኢትዮጵያ አማራውማ በስልጣን በነበረበት ጊዜ ለዘመናት በቆየበት ጊዜ ሌሎች ነገዶችን አስተባብሮ የውጭ ጠላቶቹን መክቷል። በውስጥ በነበረው የስልጣን ክፍፍል የነበረውን ጠላት ትቶ የጋራ ጠላት መጥቶብናል ብሎ ውሻ ጅብ ሲመጣ እንደሚተባበር በአጥንት እንደሚጣላ ሁሉ የኛ አባቶቹም ለስልጣን ስልን አንጣላም፣ አሁን እኛው ነን፣ ጠላት ግን መጥቶብናል ሁላችን የሚያጠፋ አሁን ይተባበራሉ። አሁን ግን እኮ የውጭ ጠላት የለም። ጠላቶቻችን እዚያ ውስጥ ናቸው ያሉት። አማራው ከህዋትና ከኦህዴድ ብልጽግና ምርጫ የለውም። የአማራው ምርጫ ብቸኛ አማራነት ነው። የአማራን ህልውና ማስጠበቅ ነው። ስለዚህ አማራነትን ከሚደግፍ የአማራ ህልውና መጠበቅ አለበት ከሚለው ኃይል ጋራ ጊዜያዊ የሚሆን ፖለቲካ እንደምታውቀው ነው። ጊዜያዊ ያለ የጊዜያዊ ጠላት አለ። ከወጣችን ዘላቂ ጥቅም አለ። ከዚያ ጋር በዚያ መርህ ተመርተው የአማራን ህልውና ለሚያስጠብቅ ጋር ግንባር ይፈጠራል እንጂ ወይም አንድነት ይፈጠራል እንጂ አላያንስ ይፈጠራል እንጂ ከሁለቱም ጠላቶቹ ጋራ ሁለቱ ሲገጥሙለት ይሄማ ደስ ነው። ሁለቱ ሲገጥሙለት በለው እስፈስ ነው። ከራሱን እየጠበቀ ራሱን እያደራጀ እስፈሳቸው እንዲያልቁ መፍቀድ ነው ያለበት እንጂ ከአንደኛው ጋር ሆኖ አንደኛው ጠላቱ እንዲያድግ መፍቀድ የለበትም ባይ ነው። እንደዚህ ነው የማየው። ከልብ አመሰግናለሁ ጋሽ ተክሌ። እንግዲህ በተለይ ያው ከማን ጋር እንተባበር የሚለው አንዱ ጥያቄ ሆኖ በሌላ በኩል አሁን አሩሲ እንኳን እየተፈጸመ ያለው ጭፍጨፋ የአማራ ብሔር ተወላጅ የሆኑ የኦርቶዶክስ እምነት ተከታዮችም በኦርቶዶክስ እምነት ተከታይነታቸው ትንሽ እዛ አካባቢ እየተፈጸሙ ያሉ ነገሮች በአግባቡ መታየት አለባቸው። የአሸባሪዎች በሌላ ሀገር የሚያደርጉት ድርጊት አካል ነው። እንግዲህ ሊቢያ ውስጥ ኢትዮጵያውያንን በእምነታቸው ሳቢያ አጋድመው ያረዱ በግፍ የረሸኑ ሰዎች ተመሳሳይ ተግባር ነው አሁን አሩሲ ውስጥ እየተፈጸመ ያለው። ዓለም አቀፉ ማህበረሰብም በዛ ደረጃ ነው መረዳት ያለበት። ነገር ግን ከትላንትና አስተሳሰብ ልጅ ሆነን የተናገርነው እኔ በአደኩበት ቦታ ላይ አብዛኛው ሙስሊም ስለሆነ ክርስቲያን ነኝ ብሎ አደባባይ የሚወጣ ካለ አንገቱን በሜንጫ ነው ምንለው ሲል የነበረው ጀዋር መሐመድ ያ የልጅነት ጊዜ ከሆነ አሁን ዛሬ አማራ ክልል አንድ ነገር ኮሽ ሲል እሱና ሌሎች የኦሮሞ ፖለቲካ ልሂቃን የህዝብ ተቆርቋሪ መስለው አማራን አገው ምን እያሉ ለመከፋፈል እንደሚንቀሳቀሱት ሁሉ በአሩሲ ዓለም አቀፍ ማህበረሰብ እየሰማ ይሄው በአገር ውስጥ ያለው የኦርቶዶክስ ቤተክርስቲያን የሙስሊምን መጅሊስ ሌሎችም ጭምር መግለጫ ያወጡበት ሁኔታ እያለ አይቶ እንዳላየ በመሆን አንድም በዛ አካባቢ እየተፈጸመ ያለውን በዜጎች የትኛውም ሰው በእምነቱ ሳቢያ በየትኛውም አካባቢ ሊገደል አይገባም የሚለውን መርህ እንኳን የማይቀበሉ ሰዎች ዝምታ የመረጡበት ሂደት አለና በዚህ ሂደት ውስጥ አማራ ከማን ጋር ነው መተባበር ያለበት? በተለይ ግራ ቀኙን በደንብ ማየት አይገባም ወይ? በተለይ የፋኖ መሪዎች ከሚናገሩት ከሚሰሩት ጀምሮ ኃላፊነት አለባቸውና የአማራ ህዝብን የህልውና እናስከብራለን ከተባለ የአማራ ህዝብ የህልውና ጠበቃ የሆኑ ልጆቹን መደገፍ መርዳት አለበት። ነገር ግን ደግሞ እነሱም ይዟቸው የፖለቲካ አቋሞችም ይህንን የአማራን ህልውና ግራ ቀኝ የሚያይ መሆን አለበትና አማራ ከማን ጋር ይተባበር የሚለው ላይ በተለይ ፋኖ ምን ማድረግ አለበት? እነዚህን ኃይሎች እንዴት ነው የሚያዩቸው? ቅድም ያልከው የጀዋር መሐመድ እግዚአብሔር ይስጣቸው እነዚያ ተርጉሞ የሰጡን ሰዎች እኮ ካለው አቋሙ አልተለየም። አሁን የሚያናግረን የአማራ ፋኖ አይሎ መምጣት እነሱ በፈለጉት መንገድ ሁለት ችግር ገጥሞናል ነው የሚለው። አንደኛው ችግር ገና ትግሉ ሲጀመር ጀምሮ የተነሳ ችግር ነው አለ። ይህንን ዝም ብለን ያንን አንዱን ውሳኔ ብንወስን የኦሮሞን ጥያቄ ከፍተኛ ዋጋ ስለሚያስከፍለው ይህ ጥያቄ ይደር ብለን ተው ነው። የሚያግባባን ጥያቄ የራስን እድል በራስ የመወሰን የሚለው ሁላችንም የተቀበል ነው። በዓለም አቀፍ ያሉ የተለያዩ ድርጅቶችም ዓለም አቀፍ ድርጅቶችም የያዙ ስለሆነ በዚህ ላይ ንግፋ የኛው ይደር ብለን ቆየናል። ያ ምንድነው? ኦሮሚያ የምትባል ሀገር ተገንጥለን እንውጣ ወይስ ኢትዮጵያ የምትባል ሀገር በእኛ መልክ፣ በእኛ አምሳል፣ በእኛ እሴት፣ በእኛ ቋንቋ፣ በእኛ ባህል ቁጥጥር
ትቀጥል የሚለው አልተወሰነም። ይሄ ከባድ ጥያቄ ለ70 ዓመት ሙሉ ሳይወስኑት ቆይተው በድንገት ስልጣን ከነሱ እጅ ገባላቸው። አብይ አህመድ በሚባል ኦህዴድ ውስጥ ተወልዶ ባደገ ጨቅላ ሰውዬ እጅ ገባለ። ይሄ ችግር ፈጠረባቸው። ያን ሳንወስን ምን እናድርግ ሳንል መጣ። ይሄ ነው የሚቀጥለው ስራችን ነው ያለ። ስለዚህ ይህን ሳይወስኑ የአማራ ፋኖ እንቅስቃሴ ጎልብቶ መጣ። ሀሳብ ብቻ አይደለም፣ ኃይል ይዞ መጣ፣ መሳሪያ ይዞ መጣ። እስከ አፍንጫው የታጠቀውን የአብይን ወታደር እየዘለለ እየነጠቀ ታጠቀ። ትናንትና በአንድ አሮጌ ክላሽን፣ ትናንትና በአንድ አሮጌ ጓንዴ፣ ትናንትና በአንድ አሮጌ ምንሽር፣ ትናንትና በአንድ አሮጌ አብራራው ይዋጋ የነበረ ፋኖ ዛሬ ስናይፐር ታጠቀ። ይሄ ከየት አድርጎ የአብይን ሰራዊት እየነጠቀ። ይሄ አስደነቀው፣ አስፈራው ጀዋር። ስለዚህ እንደዚህ የሚዋጡትን የሚፈሩትን የምታውቃቸው ሰዎች ሰብስቦ ብሔርተኝነት አለ በእነሱ ጊዜ ለማደራጀት ጥሩ ነው፣ ሰው ለመቀስቀስ ጥሩ ነው፣ ለልማት ለእድገት ግን አይሆንም አለ። አየህ የእሱ ዓላማ ስለተቀደመበት ፋኖ መጥቶ የእሱን ዓላማ እንደሚያከሸው ስለተረዳ ነው ያለው። ስለዚህ ከነዚህ ኃይሎች ጋር አሁንም በጽሁፉ ግልጽ እንዳደረገልን አልተቀየረም። በእኛ ሀገር ባርሲ አንድ ክርስቲያን ብድቅ ብል በመንጫ ነው የምንለው ይሄው እያለ ነው። እሱ ያስተማረው የሱ ውጤት። ጀዋር ላይ ታስታውሰዋለህ፣ ተከበብኩ ባለ ጊዜ ውስጥ ያለቀውን ሰው ታውቃለህ። አልተረሳም፣ ተመዝግቦ ያለ ነገር እና የሰውዬ በመናገሩ ብቻ ሳይሆን በሱ ድርጊት ያለቀ በእጁ ላይ የአማራ ደም ያለበት አማራና ኦርቶዶክስ የሚባልን ማየት አይፈልግም። ስለዚህ ከሱ ጋር የሚተባበሩ ፋኖዎች ካሉማ እኔ እነሱ ፋኖዎች አይደሉም፣ አላወቁ እንግዲህ ልጆች ናቸው። ከጀዋር ሀሳብ ጋር የሚስማሙ ካሉ ከሱም ጋር የተቀመጡ አሉ። ከዚህ አማራንን የሚሉ በኢትዮጵያ ስም የሚያጃጅሉ እነሱ የተጃጃሉ ናቸው። መኖሪያ አድርገውታል። አንዴ ከአንዱ ፖለቲካ ድርጅት፣ አንዴ ከአንዱ ጋር በማውራት ያሉ አሉ። እነዚህ አሳፋሪ ናቸው። እኔ እውቀታቸውን እጠራጠራለሁ። ከጀዋር ከዝቀየል ከማንጋቢሳ ጋር ተሰብስቦ የአማራን ችግር እፈታለሁ የሚል ሰው ካለ ይሄ የፖለቲካ ሀው ያልተረዳ ነው ብዬ ነው ማስ እና እኔ ፋኖ ከእንደዚህ ያሉ ጋራ አይኑን የሚያዋጣው አማራው እስካሁን ባየነው በውጭም በውስጥም ጠላቶቹ ብዙ ናቸው። ወዳጅ ደግሞ ዝም ብሎ አይመጣም። ወዳጅ የሚመጣው ምን አለ ስትባል ምን አለው? የምትፈራው የምትከበረው ሀብት ሲኖርህ ኃይል ሲኖርህ ተደማኝ ስትሆን። እነዚህ ከሌሉህ ማን ያከብርሃል? ትናንትና አማራው ጮኋል እኮ ስላለፉ 30 ዓመታት ሲጮህ ኑሯል። ሰሚ አልነበረውም። ዛሬ ልጆቹ መሳሪያ ተነሱ ግን ከየትም እየተሰማ ነው። ጆሮን ፋኖ ምን አለ እየተባለ ነው። ይሄ ነው መመኪያው። ይህንን ኃይሉን ማጠንከር፣ ራሱ መተማመን፣ ከሌላ ጋራ ራሳችን አንድነት አማራው አንድ ሆኖ አንድ ሐሳብ ይዞ አንድ ድርጅት ፈጥሮ ሳይቆም ከሌላ ጋራ አንድነት ሆኖን ግንባር ድፍጠር የሚለው በድቡስ ላይ ቤት መስራት አይሆን። የመጀመሪያ ኃይሉ በአማራው በቂ ነው። ራሱን ካደራጀ እንደ አንድ ሰው አስቦ እንደ ሰራዊት ከተመመ አማራው ሌሎቹ ኃይሎች ፈልገውት የሚመጡ ፈርተው አክብረውት የሚመጡ እንጂ የሚለምን አይደለም። ለዚህ ፋኖ ይህንን ኃይሉን ማወቅ መቻል አለበት። ልመና መሄድ የለበትም። መለመን ያለበት አማራው ላይ ነው። አማራውን አንድ ማድረግ፣ አፈንጋጩን አማራ ልክ ማስገባት፣ በአንድ መጥመድ ነው። ያን ካላደረገ ከዚህም ከዚያ የምንሆን አንድነት እንፍጠር ይሄ የሚለው የፍራቻ ነው፣ አለመቁረጥ ነው፣ አቅምን አለማወቅ ነው፣ ኃይልን አለመረዳት ነው። አማራው ከፍተኛ ኃይል አለው። የሰው ኃይል አለው፣ ሶሻል ካፒታል አለው፣ ገንዘብ አለው፣ እውቀት አለው። ስርጭቱ ሰፊ ነው። በዓለም ሰፊ ነው። በኢትዮጵያ ሰፊ ነው። ይህን ኃይል አንድ የሚያደርግ ስራ ነው መስራት ያለበት። እንደዚህ ነው የማስበው። ወንድም ሀብታሙ ከልብ አመሰግናለሁ። ሌላው እንግዲህ ያው አብይ ከነ ጃልማሮ ጋር አዲስ ድርድር መጀመሩ እየተገለጸ ነው። የተቆጣጠሩትን አካባቢ ቢያንስ ራሳቸውን እንዲያስተዳድሩ አንድ ቅድመ ሁኔታ አቅርበዋል የሚል ነው። ከዚህ ቀደም እንግዲህ አቶ ታዬ ደንዳ የቀድሞ ሰላም ሚኒስትር ዴታ፣ የኦሮሞ ብልጽግና ፓርቲ ከፍተኛ አመራርና የክልሉ ምክር ቤት አባል ሁለተኛ ዙር በተለይ ታንዛኒያ አሩሻ ላይ ያደረጉት ድርድር የፈረሰው በአብይ አህመድ ምክንያት ነው እንጂ በኦነግ ምክንያት አይደለም በሚል በአደባባይ የሰጠውን ምስክርነት ተከትሎ ነው እንግዲህ ለዳግም እስርም ከስልጣን ተባሮ ከነቤተሰቦቹ ያው የደረሰበት ነገር እንዲደርስ ሲሆነው ዛሬም በእስር ቤት ህይወቱ አደጋ መሆኑ የተገለጸ ያለበት ሂደት አለና በዚህ ሁኔታ ውስጥ አብይ ውስጡን ከኦነግ ጋር ለመደራደር እየሞከረ ነው። ድርድሩ የት እንደሚደርስ እንግዲህ የሚሰማ የሆነው በቀይ መስቀል ሄሊኮፕተር ጃልማሮም ካለበት አካባቢ ወደ ድርድር ቦታ ሄዷል ተብሏል። እዛው ታንዛኒያ አሩሻ ነው፣ ሌላ ቦታ ለጊዜው አልታወቀምና አማራ በተለይ አሁን ከህወሓት ጋር ህወሓት በአብይ የተደራጀው ኃይል ላይ ጦርነት ከፍቷል። በአፋር በኩል እርስ በርስ እየተዋጉ ነው
ተብሏል። ጦርነቱን ማን ጀመረ አልጀመረ ሌላ ጉዳይ ሆኖ በከባድ መሳሪያ የታገዘ ጦርነት መሆኑን እንግዲህ መረጃዎች እየወጡ ነው። አሁን የዲጂታል ዘመን ነው። በአጭር ጊዜ ውስጥ መረጃዎች ከቦታ ቦታ እየተሰራጩ ያለበት ሂደት አለና እነዚህ ሂደቶች እነዚህ በየአካባቢው ያሉ እንቅስቃሴዎች ሁሉ በአማራ ትግል ላይ ሊያመጡ የሚችለውን ነገር እንዴት መገምገም ይቻላል? አማራስ መፍጠን የለበትም ወይ? እንግዲህ ፍጥነት አንጻራዊ ነው። ፍጥነት አንጻራዊ ነው። እንዴት ሆኖ ይፈጥናል? አንድ አብሮ መታየቅ አለበት። ሲሮጡ የታጠቁት ሲሮጡ ይፈታል ይባላልና እኔ አመዛዝኖ በአሁኑ ላይ ሆኖ አማራው አንድ የሚሆንበት መንገድ ምን ማለት ነው? ይሄ አንድነት ዘላቂ የሆነ አንድነት፣ ድርጅታዊ አንድነት፣ አለበለዚያ ደግሞ ይህንን አሁን የገጠመውን ኃይል እየተነሳ ያለውን አማራን ለማጥፋት ከግራ ከቀኝ የተነሳውን ኃይል ለመቋቋም የሚያስችል አንድ ኮማንድ መፈጠር አለበት ብዬ አስባለሁ፣ አምናለሁ። ከፍተኛ የሆነ ረጋ ያለ የፖለቲካ ትንታኔ እየተነተነ ህዝቡ ማወቅ የሚገባውን ነገር የሚያሳውቅ የበሰለ አቋም ያላቸው በየጊዜው የሚወስዷቸውን እርምጃዎች፣ የሚያደርጓቸው መከታተሎች፣ የሚያስፈልጋቸውን ነገር ሊያቀርብላቸው ሎጂስቲክ መረጃ ሊያቀርብ የሚችል ኃይል ፈጥሮ ያንን ተለዋዋጩን የፖለቲካ ሁኔታ እየገመገመ መወሰድ ያለባቸውን ተጨባጭ እርምጃዎች ሊወስድ የሚችል አንድ ኃይል መፍጠር ማለት ያለበት ብዬ አምናለሁ። እኔ ይህንንም ይፈጥራል ብዬ አስባለሁ። ይሄ የተፈጠረው ኮማንድ ይህንን ይሰራል ብዬ አስባለሁ። በግሌ ግን መስራት ያለበት ነው በሰከነ መንገድ ይህንን ሂሳቡን በአግባቡ ተቀምጦ መስራት ያስፈልጋል። እንዴት ነው ይህን ጦርነት የምናየው? ከማን ጋር ነው የምንተባበረው? በዚህ ጦርነት ውስጥ ጠላታችን ዋና ጠላቶቻችን ማን ናቸው? ጊዜያዊ ጠላቶቻችን ማን ናቸው? ቋሚ ወዳጆቻችን እነማን ናቸው? እና ለዚህስ ምን ማድረግ አለብን የሚለውን ማበረታት ያለባቸው እነሱ ናቸው። ይህን ማጥናት መቻል አለባቸው። ይህንን መተንተን አለባቸው። ይህንን የመተንተን ችግር ይኖርባቸዋል ብዬ አላስብም። እኔ ብዙ ነገር እንደሚሰሩ ተስፋ አረጋለሁ። ስለዚህ ዋናው ግን ትኩረት ሰጥተው በዚህ ጦርነት ውስጥ አማራ ክልል እንዳይገባ ጦርነቱ አማራ ክልል እንዳይገባ የማድረግ ለዚህ አስቀድሞ ሎጂስቲክሱ ከአዲስ አበባ ከደቡብ ከምስራቅ የሚመጣውን ወደ ጦር አሁን የተከፈተ ግንባር ሊሄድ እንዳይችል የሚያስችልበትን ኃይል የመፍጠር ይህንን እንዴት ይፈጥሩታል? ሐረርጌ ውስጥ አሁን ከፍተኛ የሆነ የአማራ እንቅስቃሴ እየተፈጠረ ነው። አርሲ ውስጥ እየተፈጠረ ነው። ወለጋ ውስጥ ኦልሬዲ ተፈጥሯል። ደቡብ ውስጥ ተፈጥሯል። ይህንን ኃይል የማጠናከር በዚያው ባለበት የአብይን ኃይል ሟምቶ እንዲቀር እንደ ጤዝ እያለ አውራው እንደጠፋበት ንብ ተበታትኖ እንዲቀር የሚያስችል በሁሉም አቅጣጫ ያለውን አማራና የአማራ ደጋፊ ኃይል በማስተባበር በያለበት እንዲገጥመው ማድረግ፣ የኃይል ምንጭ እንዳያገኝ፣ ገንዘብ እንዳይከፍል፣ ነጋዴው ግብር እንዳይከፍል የማድረግ፣ ቢሮክራሲው እንዳይሰራ የማድረግ፣ የመረጃ ስራው ዛባት፣ የወታደራዊ አቅሙን ይህን ስራ መሰራት መቻል አለባቸው ጦርነቱ ከመምጣቱ በፊት። ለዚህ ደግሞ የታገለ ስራ ይስራሉ ብዬ አስባለሁ እና የጦርነት ላይ ከተገጠመ አብይ ከገጠመ መሞቻው ነው እንጂ መዳኛው ሊሆን አይችልም። ያንን የሚያረጋግጥ ስራ መስራት አለባቸው። አንድነታቸውን፣ የሀሳብ አንድነታቸውን፣ የተግባር አንድነታቸውን ማጎልበት አለባቸው ብዬ አስባለሁ። ይህም እንግዲህ አፋሮቹን መድረስ አለባቸው፣ ጉራጌዎቹ ጋር መድረስ አለባቸው፣ ሶማሌዎቹ ጋር መድረስ አለባቸው። አሁን ድሬዳዋ ላይ ከፍተኛ የተነቃቃ ስሜት ተፈጥሯል። ከዚያ ላይ መድረስ መቻል አለባቸው። ስለዚህ እኔ ይህ ሲመጣ አብይ የሚመለምለው ማገዶ አያገኝም፣ ስንቅ አያገኝም፣ ትጥቅ አያገኝም፣ መንገዶቹን ይዘጋሉ። ስለዚህ እጁን ይሰጣል። ተነስቶ ወዴት ይሄዳል? ወደ ኢሜሬት ይበራል። እዛ ጊዜ ባለም አቀፍ እንትን ቀርቦ ፍርዱን ያገኛል ብዬ አስባለሁ። እንደዚያ ነው የሚታየው። ከልብ አመሰግናለሁ ጋሽ ተክሌ። እንግዲህ ያው የአሩሲውን አንስተውታል። ሰሞኑን ሰፊ መወያይ የሆነ ነው። የኦርቶዶክስ እምነት ተከታዮች በአብዛኛው የአማራ ብሔር ተወላጆች ያሉበት የጥቃት ኢላማ የሆኑበት እንቅስቃሴ ነው። ነገር ግን በአንድ ሀገር በዚህ ደረጃ ሰላማዊ ሰዎች እንግዲህ አንድ ወር ባልሞላ ጊዜ ውስጥ ከ40 በላይ ሰላማዊ ሰዎች እየተጨፈጨፉ ነው። ይሄ ጭፍጨፋ መቼ እንደሚቆም አይታወቅም። አንድም የሆነ እንግዲህ አገዛዙ ባለስልጣን የፌዴራል ፖሊስ ይባል መከላከያ ይባል አብይና ባለስልጣናቱም ጭምር ዝምታ የመረጡበት እሱ ብቻ ሳይሆን ደግሞ የኦሮሞ ፖለቲካ ልሂቃንን ከአብይ ተቃራኒ ሀሳብ አለን የሚሉትም እነ ጀዋርን ጨምሮ ደግሞ እነሱም ዝም ያሉበት ሁኔታ ነው ያለውና በተለይ ሌላው ኢትዮጵያዊ ፋኖን ደግፎ እስካልቆመ ድረስ እንዲህ አይነት ጥቃቶች እንደማያቆሙ፣ የሃይማኖት ነጻነት እንዲኖር፣ ዜጎች በማንነታቸው ሳቢያ ተሳደው እንዳይገደሉና እንዲከበሩ ፋኖ በተደጋጋሚ ጥሪዎች ሲያቀርብ ነበር። አሁን በተግባር እየታየ ነው። አብይ ብቻ ሳይሆን አብይ እንቃወማለን የሚሉ ሰዎችም ይህንን ጭፍጨፋ አይተው እንዳላየ ዝምታ የመረጡበት ሂደት አለና ከዚህ ሂደት ሌላው ኢትዮጵያዊ ምን መማር አለበት? ማንን ነው የሚጠብቀው? ፋኖ
ጥሪ አቅርበዋል። ይህንን ጥቃት ተከትሎ እዛ ሀገር ላይ ጥቃት ሊቆም የሚችለው ሁሉንም ያሳተፈ ነፃና ገለልተኛ ኃይል ሲቋቋም ነው። ለዛ ደግሞ ፋኖ ትልቅ አስተዋጽኦ እያደረገ ነው በሚል ጥሪ አቅርበዋል እና ሌላው ኢትዮጵያዊ በተለይ ለህዝቤ ያስባለሁ፣ ለሀገሬ ያስባለሁ፣ ኢትዮጵያ እንዳትፈርስ እንፈልጋለን የሚለው ኃይል ሁሉ ግማሹ በኢትዮጵያዊነት ስም ከአብይ አህመድ ጋር እየተገረደ ያለው ሁሉ ቆም ብሎ ሊያስብ የሚገባበት ወቅት አይደለም ወይ? ለሌሎች ኢትዮጵያውያን በዚህ አጋጣሚ የሚያቀርቡት ጥሪ አለ ወይ? እኔ ኢትዮጵያኖች በአሁኑ ጊዜ በአንድ ይቆማሉ ብዬ አላስብም። በአንድ ከቆሙ መቆም ያለባቸው ከፋኖ ጋር ነው። አለበዚያ የተረፈ ያለፉት 34 ዓመታት አይተናል። አንድነት ኃይሉ እንደ ጨው ሟምቶ ብሔርተኞቹ እንደፈለጉ ሲያደርጉት ነው የኖሩት። አገር ያጠፉት ብሔርተኞቹ ናቸው። አማራን ጥላት አድርጎ የተነሳ ነው። ኢትዮጵያ የሚባለው ይሄ ነገር መታሰብ ነበር እና እኔ በአሁኑ ጊዜ ኢትዮጵያ እናድናለን የሚል ኃይል አንደኛ የተደራጀ አላየሁም። አሁን እንደምትለው አላየሁትም። ለኢትዮጵያ አንድነት እቆማለሁ ካለ እኮ መቆም ያለበት ለአማራው ነበረ። እስካሁን ድረስ ሰርቶ የነበረውን ያገኘውን ስርዓት ገንብቶ አገር ጠብቆ ነፃነት ጠብቆ ፊደል ቀርቆ ከዚህ ያደረሰን ስርዓት ጨቋኝ ነው፣ አሃዳዊ ነው፣ በዝባዥ ነው፣ አንድ ሃይማኖት አንድ ቋንቋ ነው እያለ እኮ ነው የዘመተበት ብሔርተኛው እና ከዚያ ቡድን ተነስቶ አሁን ይቆማል። ያን ካሰበ ኢትዮጵያ አለ ካለ ይሄው ፋኖ መስርቶታል። ከፋኖ ጋር መቆም ነው እና እኔ ኢትዮጵያ ተሰብስበው አሁን እንደ ኢትዮጵያ የሚያስቡ ሰዎች ይቆማሉ በኢትዮጵያዊነት ስም ብዬ አላስብም፣ አላየሁም። ጸረ ኢትዮጵያ ጸረ አማራ ሆኖ ነው የኖረ። ህብረ ብሔራዊም ሆነው ምን በለው ጨቋኝ መደብ ተጨቋኝ ብሔረሰብ ብለው የተነሱት ኃይሎች እኮ በአጠቃላይ ጸረ አማራ ናቸው። ይሄ ጨቋኝ እኮ በቅጽል ስም በድብቅ መጥቶ ጨቋኙ አማራ ነው፣ ጨቋኙ ብሔረሰብ አማራ ተብሎ የመጣና ሲዘምት የኖረ በዚያ የተጠመቀ ህዝብ ዛሬ ወደ ኢትዮጵያ ላድኑ ይነሳ ብዬ አላምንም። የለውምም እዲስ ቶሌት ሊሰባሰብ ቢልም ከተቻለ እኔ አሁን ኦልሬዲ ይህን ካሰበ ግን ኢትዮጵያ ትዳን ካለ መድኑ ፋኖ ነው። ፋኖ የመገንጠል ጥያቄ የጭቆና ጥያቄ የለውም፣ የህልውና ጥያቄ ነው። ፋኖ አማራ ነው። አማራ ሲድን አማራና ኢትዮጵያ ተሳስረው የተሰሩ ናቸው እና ፋኖ ኢትዮጵያን አይጠላም፣ ግን ኢትዮጵያ እኩል እንኑርባት ነው የሚለው። በዚያ መሰረት ከፋኖ ጋር ከቆሙ የተባለው ነገር ቀላል ይሆናል። ምክንያቱም ኃይል አለ፣ ተደራጅቷል፣ አገዛዙን እየተደራደረ ነው። መገዳደር ብቻ ሳይሆን ቦታውን አሳጥቶ ስልጣኑን አሳጥቶ በርካታውን የአማራ ክልል እያስተዳደረ ነው። ስለዚህ ይህን ኃይል ጋር መቆም ሌላ ኃይል መፍጠር አይደለም። ፋኖን በሁለንተናዊ መልኩ በሀሳብ፣ በገንዘብ፣ በመረጃ፣ በእውቀት ፋኖን መርዳት። ፋኖ ከተረዳ ኢትዮጵያ ትድናለች። ያለዚያ አሁን ኢትዮጵያዊነት የሚባለው ኃይል ተዘመተበት። ያው ማን ነበር? ኢትዮጵያዊ ነበር፣ አማራው ነበር። ሌላ አጠፋ ነው። ቋንቋው እንዲጠፋ ተደረገ። ሃይማኖቱ ይኸው የምታየው ነው። በየቀኑ ኦርቶዶክስ ተከታይ የተባለው እየታረደ ነው። ምክንያቱም የኢትዮጵያ ኦርቶዶክስ ቤተክርስቲያን ስሟ ኢትዮጵያዊ ነው፣ ለአንድነት ነው። ሃይማኖት ጓሳ የለውም፣ ቋንቋ የለውም፣ እምነት ብቻ ነበር። ያንን የአማራ ነው ብለው ወረዱበት። ይኸው እየገደሉት ነው፣ እየጨፈጨፉት ነው። በዚህ ጊዜ ያልጮኸ ኢትዮጵያ የሚል ሰው አሰማም አይመጣ ብዬ አላስብም እና እኔ መዳኛው አሁን በእኔ እምነት በእኔ አረዳድ እስካሁን በተጮክለት ፋኖ ነው። ፋኖን የረዳ የደገፈ ያሸንፋል፣ ኢትዮጵያ ትኖራለች ብዬ አስባለሁ። እዚያ የተረፈ ግን አሁን የምታየው ኢትዮጵያዊነት ስምት እኮ የመጡብን እነ ጋቢሳ ናቸው፣ እነ ልደቱ ናቸው፣ እነ ሕዝቅኤል ናቸው እና እነዚህ ሰዎች የመጡት ደግሞ ሌላ ግንድ ፍለጋ መጠምጠሚያ ያችን የቀረቻቸውን ጥያቄ እንገንጠል ወይስ በኢትዮጵያ የምትለውን የኦሮሞቹን ጥያቄ መልስ ለማስገኘት የተዘየደ ዘዴ እንጂ ኢትዮጵያን ፈልገዋት አይደለም። ኢትዮጵያን ከፈለጓት ምን ያደርጋሉ? አማራ መጥፋት አለበት፣ ኦርቶዶክስ መጥፋት አለበት፣ አማርኛ ቋንቋ ማጥፋት አለበት። ይሄ እንዲጠፋ ደግሞ አማራው አማራው ካላለቀ አማራ የሚባል ነገድ በኢትዮጵያ ውስጥ መኖሩ ካላቆመ ይሄ ጥያቄ አይሰራም እና ለዚህ እኔ መዳኛው ፋኖ ነው። ፋኖ ለምን ሆነ? ዓላማ ይዞ ተነስቷል፣ መሳሪያ ታጥቆ ተነስቷል። የአገዛዙን ሰራዊት እየበታተነ ያለ ኃይል ነው። ይህን ኃይል እንዲጎለብት፣ ይህን ኃይል የመንግስትን ኃይል እንዴት እንዲቆጣጠር፣ እንዴት ሊያለማ እንደሚችል ቪዥን የመስጠት መረጃ የማቀበል ስራ ከተሰራ ያ ይቆማል ብዬ አስባለሁ። ኢትዮጵያም ከመከራና ከሶቃት ትድናለች ብዬ አስባለሁ። እንዲህ ነው የማየው። ሀብታሙ ከልብ አመሰግናለሁ ጋሽ ተክሌ ለሰጡን ማብራሪያ። እንደወትሮ ሁሉ ወደፊትም በሌሎች ወቅታዊ ጉዳዮች እንወያያለን። እግዚአብሔር ይስጥልን ለነበረን ቆይታ ወንድሜ። እግዚአብሔር ይስጥልኝ፣ ያክብርልኝ። አሜን። ክቡራን የህብር ሬዲዮ ቤተሰቦችና አድማጮች ስታደምጡ ለቆያችሁ ምስጋናችን ይድረሳችሁ። የህብር ሬዲዮ ኦፊሻል ዩቲዩብ ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ በተጨማሪም የደውል ምልክቱን በመጫን የህብር ሬዲዮ ቤተሰብ እንድትቀላቀሉ በአክብሮት እንጋብዛለን። እንደወትሮ ሁሉ የህብር ሬዲዮ ቤተሰቦች ፕሮግራሞቻችንን ላይክ በማድረግ
በማድረግ ሼር በማድረግ አስተያየቶቻችሁን በመስጠት አብሮነታችሁን ትገልጹ በአክብሮት እንጠይቃለን። በድጋሚ እናመሰግናለን። ጤና ይስጥልን። ቸር እንቆይ።